ታቦት የእግዚአብሔር የቃል ኪዳኑ ታቦት አንድ ሙሴ የሰራው እግዚአብሔር ደግሞ በጣቱ በድንጋዩ ጽፎ የሰጠው ያንንና አሁን በዚህ ዘመን ታቦት የሚባለውን ጣውላና እንጨት መለየት የከበረውን በብሉይ ኪዳን ዘመን የነበረውን አሁን ግን አገልግሎቱ ያበቃውንና አሁን መነገጃ የሆነውን በአጋንንት ስም ሳይቀር በነ መጥቆራ ስም ሳይቀር እየተሰራ የሚነገድበትን እሱን መለየት ማለት ነው። በቀላሉ አጋንንታዊ የሆነን አሰራርና መንፈስ ቅዱስ እየሰራ ያለውን መለየት ጣዖትን መለየት ጣዖት ምን ማለት እንደሆነ የምታውቅበት ጥበብ ነው ይሄ ትምህርት ማለት ነው። ይሄ ትምህርት ዛሬ የምትሰሙኝ ከሆነ ብዙ ኦርቶዶክሳውያን ተጠቀሙበታላችሁ። ስማ ተሸውደ ኖራል አሁን ስማ። ሌላው መጽሐፍ ቅዱስን 66ቱን መጽሐፍት እና ድርሳናት ገድላት ታምራት የሚባሉትን መለየት መቻል መለየት የከበረውን የእግዚአብሔርን ቃልና የተዋረደውን የሐሰት ትርክት የአሮጊቶች ተረት የአሮጊቶች ሴቶች ጫወታ የሚመስለውን እንድትለይ በቃ ይሄ ምን ያደርጋል? ወደፊት እግዚአብሔር ባንተ ህይወት ውስጥ በቃሉ በኩል ለውጥ እንዲያመጣ ይረዳሃል ማለት ነው። ይሄንን መለየት የሚቻለው ደግሞ ዝም ብሎ አይደለም፣ በመማር በማወቅ ነው፣ የእግዚአብሔርን ቃል በማጥናት ነው ማለት ነው። ስለዚህ ትንቢተ ኤርምያስ ምዕራፍ 15 ቁጥር 19 ላይ እግዚአብሔር ለነብዩ ለኤርምያስ የሚናገረውን እሱን ቃል አነብላችሁና እንጀምራለን። የከበረውን ከተዋረደው መለየት የሚለው ርዕስ የተመዘዘው ከትንቢተ ኤርምያስ ምዕራፍ 15 ቁጥር 19 ነው። እንዲህ ይላል፣ ስለዚህ እግዚአብሔር እንዲህ ይላል፣ ብትመለስ እመልስሃለሁ፣ በፊቴም ትቆማለህ። የከበረውን ከተዋረደው ብትለይ እንደ አፌ ትሆናለህ። እነርሱ ወደ አንተ ይመለሳሉ፣ አንተ ግን ወደ እነርሱ አትመለስም። ሃሌሉያ! አትመለስም። ለምን? የከበረውን ከተዋረደው ብትለይ እንደ አፌ ትሆናለህ። የእግዚአብሔር አፍ የተባሉት ነቢያት የከበረውን ከተዋረደው የመለየት አቅም የነበራቸው እግዚአብሔር ጥበብና ጸጋ ያበዛላቸው ሰዎች ናቸው። ስለዚህ የከበረውን ከተዋረደው መለየት ትችያለሽ ወይ? መለየት ትችላለህ ወይ? ይሄ ዋና ጥያቄ ነው። አዮ በዚህ ዘመን ሰዎች የጀመሩትን ታቦት እያሉ አራት ማዕዘን ጣውላ በራሳቸው ፈቃድ ሰርተው ያዘጋጁትን ጴጥሮስ ማያውቀው፣ ጳውሎስ ማያውቀው፣ ያዕቆብ ማያውቀው፣ እነ በርተሎሜዎስ እነ ማቴዎስ ማያውቁት፣ 12ቱ ሐዋርያት የማያውቁት፣ 72ቱ የተመረጡት ሰዎች ከሐዋርያት በኋላ የማያውቁት in the church history ውስጥ አፖስቶሊክ ፋዘርስ እና ቸርች ፋዘርስ የሚባሉት በኋለኛው ዘመን የማያውቁት ሂስቶሪካል የሆነ ባክግራውንድ የሌለው የሆነ ጊዜ ላይ አውላላ ሜዳ ላይ ኢትዮጵያ ላይ የተጀመረ የጣዖት አምልኮ አሰራር መጽሐፍ ቅዱስ ላይ ካለው ከሙሴ ታቦት ላይ እየጠቀሰ ሲነግር እረፍ ማለት አለብህ። መለየት መቻል አለብህ። የቅርጽ የይዘት የዓላማ ልዩነት እንዳለው እየታወቀ በድርቅና ይሄንን የጣዖት አምልኮ ራሳቸው የፈበረኩትን የጣዖት አምልኮ ከዚህ ከመጽሐፍ ቅዱስ ጥቅስ ለመፈለግ ሲምቧች እረፍ ልትለው ይገባል። ኦርቶዶክሳውያን ስሙ፣ የከበረውን ከተዋረደው መለየት አለባችሁ። ታቦት እግዚአብሔር ያዘዘው ነው። ኦርቶዶክስ አሁን ታቦት የምትለው ጣዖት ነው፣ የአጋንንት መፈንጫ ነው። አለቀ። የአጋንንት መፈንጫ። ከዚህ በፊት ተናግሬያለሁ። አንድ የዳነ አርቲስት ከመዳኑ ጥቂት ወራት በፊት እግዚአብሔር ህልም አሳየው። ያ ህልም የሚያውቃቸው ቄስ ሁሌ ታቦት ተሸክመው ይሄንን እንጨቱን ተሸክመው አልበሰው የሚወጡ ሽማግሌ ቄስ ይታዩኛል አለ እና ያንን ነገር ተሸክመው ነው የሚወጡት አለ። ተሸክመው እየወጡ
እላዩ ላይ እባብ ተጠምጥሞ እባቡ ልክ እንደዚህ እንደሚናደፍ እንደዚህ ተቀምጦ ላዩ ላይ ተቀምጦ ያያል። በህልም በሕያው እግዚአብሔር ፊት ነው የምነግራችሁ። ተጠምጥሞ ቁጭ ብሏል። ልክ እንደ ፋርማሲ እባብ ማለት ነው። እግዚአብሔር ያን ጊዜ ነው አይኑን ያበራለት። ይሄን ሰውዬ አይኑን ያበራለት። ታቦት ምን ማለት እንደሆነ የገባው ያኔ ነው። አሁን ኦርቶዶክስ ታቦት የምትለው የእባቡ መቀመጫ እንደሆነ የገባው ያኔ ነው። በቃ ተጸጸትኳል፣ ያሳለፍኩትን ዘመን በሙሉ ረገምኳል። እግዚአብሔር ምስክሬ ነው። አሁን ለድምጽ ቀጂና ለጸበል ቀጂ አድርሴን ተጠምጥሞ እባብ ለመጥቆራ እኮ የተቀረጸ ነው። ይኸውልህ ኦርቶዶክስ ታቦት የምትለው እኮ ለጠቋር ለመጥቆራ ለቀትር ጋኔን የቀረጸችውን እኮ ነው። በእግዚአብሔር ስም በመጽሐፍ ቅዱስ ያሉ ጥቅሶችን በማምጣት እሱን የግድ በካቦ በሰንሰለት አምጥቶ ለማሰር የሚፈልገው ማለት ነው። የከበረውን ከተዋረደው ለይተናልኛ። እኔ ለይቼ ነው የወጣሁት። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። የከበረውን ከተዋረደው ለይቻለሁ። እስቲ የከበረውን ከተዋረደው ለይቻለሁ እያላችሁ ጻፉ። አርፈ ስማ። አርፈ ማትሰማ ከሆነ ትወጣለህ። በቃ የከበረውን ከተዋረደው ለይቻለሁ እያላችሁ ጻፉ። ለይቻለሁ። እግዚአብሔር ይባረክ። ሃሌሉያ። የከበረውን ከተዋረደው ለይቻለሁ እያላችሁ ጻፉ። የከበረውን ከተዋረደው ለይቻለሁ። አዮ ይሄ አሁን የተዋረደ ነው። የእግዚአብሔር ቃል ድጋፍ የሌለው እግዚአብሔር ያላዘዘው ሙሴ የማያውቀው ብሉይ ኪዳን እንኳን የማያውቀው ተው አዲስ ኪዳን ብሉይ ኪዳን የማያውቀው የሰው ሥርዓት ነው። መነገጃ የተዋረደ ነው። በቃ እኔ የከበረውን ከተዋረደው ለይቻለሁ እያላችሁ ጻፉ። ኤርሚያስ ምዕራፍ 15 ቁጥር 19 ላይ ይሄን ደግሞ ወደ አዲስ ኪዳን አምጥቼ ልንገራችሁ። ወደ አዲስ ኪዳን በነገራችን ላይ በዚህ መጽሐፍ ቅዱስ ውስጥ ያለው በእውነተኛው መጽሐፍ ቅዱስ ላይ ያለውን ቃል ለንግዳቸው ሲሉ ኦርቶዶክሳውያን ቀይረው ጽፈውታል። ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 13 ጀምሮ ወይም ከቁጥር 14 ጀምሮ ያለውን ስታነቡ ለራሳቸው እንዲመቻቸው አድርገው ታቦት የሚል ቃል በግድ ይሄ በተበላሸው መጽሐፍ ቅዱስ ብለው ባሳተሙት የአመጽ መጽሐፍ ውስጥ ከየት ያምጡ? አዲስ ኪዳን ላይ ታቦት የሚል ነገር ሲያጡ ሰረዙትና ዋናውን መጽሐፍ ቅዱስ ሰርዘው ታቦት የሚል አስገቡበት። የቱ ላይ ነው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 15። በደንብ ስማ። መጽሐፍ ቅዱሱን ማመሳከር ትችላለህ። ምነግርህን ኢንፎርሜሽን ውሰድ። በቃ ምነግርህን ኢንፎርሜሽን ውሰድ። እንዲህ ይላል፣ ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመጽ ጋር ምን ተካፋይነት አለው? አዮ ጽድቅ የከበረ ነው፣ አመጽ የተዋረደ ነው፣ ኃጢአት የተዋረደ ነው። ይሄን ግን የምትለየው በእግዚአብሔር መንፈስ ነው። ስለዚህ ጽድቅ ከአመጽ ጋር ምን ተካፋይነት አለው? ብርሃንም ከጨለማ ጋር ምን ህብረት አለው? ብርሃን የከበረ ነው፣ ጨለማ የተዋረደ ነው። ልታስማማው አትችልም። የሙሴ ታቦት ሌላ፣ የናንተ ጣዖት ሌላ። እንዴ የሙሴ ታቦት እግዚአብሔር ያዘዘው ሙሴ የሰራው፣ እናንተ ታቦት የምትሉት ደግሞ በዘመናችን ቄስ እየተሸከመው የሚወጣው ለስንት ዘመን ሲሸከመው የነበረው ደግሞ እሱ ደግሞ የተዋረደ ጣዖትም። ስለዚህ ከጨለማ ጋር ብርሃን ህብረት የለው። ከዛ ምን ይላል? ቁጥር 15 ክርስቶስስ ከቤልሆር ጋር ምን መስማማት አለው? ክርስቶስ የከበረ ነው፣ ቤልሆር የተዋረደ ነው። ቤል የባቢሎናውያን አምላክ የዋጣውን አስተፋዋለሁ እያለ እግዚአብሔር በኤርሚያስ ላይ በትንቢተ ኢሳይያስ ላይ እየደጋገመ የሚናገረው ይኸውልህ፣ ቤልሆር
አሁን በኦርቶዶክስ ጣዖታት ላይ የሚሰራው ስፒሪት ነው። ከክርስቶስ ጋር ምንም ህብረት የለውም። ምንም ህብረት የለውም። እግሩ ተቆረጠ በሚሏቸው አማልክት ስም የሰሯቸው ያነጿቸው መቅደሶችና ታቦት ብለው የቀረጹት ጣዖት እሱ በሙሉ ከክርስቶስ ጋር ምንም አይነት ህብረት የለውም። ወይስ የሚያምን ከማያምን ጋር ምን ክፍል አለው? ምን ክፍል አለው? አሁን ከማያምኑ ጋር በማይመች አካሄድ አትጠመዱ የሚለው ይሄንን ምንም ህብረት የለውም። ከዛ የቀየሯት ቃል ምን ትላለች? የቀየሯት በአዲሱ መጽሐፍ ቅዱስ ብለው በሚሊኒየም ያሳተሙት ላይ በኋላም ደግሞ ከዛም በፊት ደግሞ በብሉ በዚህ በሰማያዊ ቆዳ ታትሞ የወጣው እሱም ላይ የቀየሩት ቃል ቁጥር 16 ላይ ያለ ነው። አዮ ለንግዳቸው እንዲመቻቸው ለክፋታቸው እንዲመቻቸው የእግዚአብሔርን ቃል በመቀላቀልና በመሸቀጥ በዚህ የነጋዴ መንፈስ ለእግዚአብሔር ቤተ መቅደስ ከጣዖት ጋራ ምን መጋጠም አለው ምትለው አንቃል ታቦት ሚል ቀይረው አስገቡ። የቸገረው ምን ያገባል እንደሚባለው ጥቅስ ሲጠፋ ስማ፣ ኦርቶዶክሳዊ ስማ፣ ጥቅስ ሲጠፋ የእግዚአብሔርን ቃል በመሸቀጥ ይሄ እኮ ከወንጀሎቹ ዋናውን ኮንስቲቲዩሽን እኮ ነው እየቀየሩ ያሉት። ስለዚህ ሐሰትንና እውነትን ለይ፣ የከበረውን ከተዋረደው ለይ። ለእግዚአብሔር ቤተ መቅደስ የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠማል? ምንም የለም። በመጥቆራ ስም የታነጸ እና የተቀረጸ ነገር ከዋናው ከሙሴ ታቦት ጋር ጥቅስ አምጥተህለት ልታጣብቀው ኖ የለም። በቃ የለም። እኛ የሕያው እግዚአብሔር ቤተ መቅደስ ነንና አየው። ኮንቴክስቱን ስታየው አውዱ የሚያወራው ስለ ቤተ መቅደስ እንደሆነ የምታውቀው እኛ የእግዚአብሔር ቤተ መቅደስ ነንና እንዲሁም እግዚአብሔር ተናገረ እንዲህ ሲል በእነርሱ ኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸው መሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ። አሁን ጣዖት የሚመለክበት ስፍራ እንቢ ብዬ የወጣሁት ለዚህ ነው። ስማ በደንብ ከመካከል ውጣ ይልሃል የሰራዊት ጌታ እግዚአብሔር። ውጣ። ሁለት ቦታ መጫወት፣ ሁለት መልክ ይዞ ሁለት ማለያ በአንድ ማለያ ለሁለት ክለብ መጫወት አይቻልም። ውጡ ይላል የሰራዊት ጌታ እግዚአብሔር። ምክንያቱም አንተነ ቤተ መቅደስ ማደሪያ በዚህ ዘመን የከበረውን ከተዋረደው ለይ። የተዋረደው ታቦት ብለው የሚሸከሙት ጣዖት ነው። የከበረው ደግሞ በሙሴ ዘመን የነበረው ነው። እሱም ደግሞ አገልግሎቱ ምን ብሏል? አብቅቷል። አሁን የድንጋይ አገልግሎት አብቅቶ የፊደሉ የጨለማ የሞት አገልግሎት የሚባለው አብቅቶ አሁን በክርስቶስ ኢየሱስ የጸጋ ዘመን መጥቷል። ሕግ በሙሴ ተሰጥቶ ነበር። ጸጋና እውነት ግን በክርስቶስ ኢየሱስ ሆኗል። ስለዚህ አሁን እግዚአብሔር በክርስቶስ ኢየሱስ የሰጠንን ሕይወት ተቀብለን ነው የምንኖረው። የከበረውን ኢየሱስን ተቀብለናል። የተዋረደውን ጣዖት ጥለናል። ጥየን የመጣሁት የተዋረደውን ጥየን የመጣሁት። ስለዚህ ከመካከላቸው የከበረውን ከተዋረደው ከለየህ በመካከላቸው አትቀመጥም ስለ there is no way። እንዴት ሆነ ነው ከሐሰት ጋር ተስማምተህ የምትኖረው? ከዛ በኋላ ለይተህ ካወቅክ በኋላ እንደው ስፔሻል የሆነ ኮሊንግ ከሌለ በስተቀር you cannot stay there። በቃ አሁን ያልወጣላቸው ሰዎች በዚህ በፕሮቴስታንቱም በዛም ሆኖ ሚቃጀው በሙሉ ወጣው ገባው የሚጫወተው በሙሉ አለየም። የከበረን ከተዋረደ የለየ ሰው ምን ያደርጋል? ቀጥሎ ተለይቶ ይወጣል። ምስጋና ለእግዚአብሔር ይሁን። ሃሌሉያ። ተለይቶ ይወጣል።
ከመካከላቸው ውጡና የተለያችሁ ነው። ከዛስ እርኩስንም አትንኩ ይላል። ረክሷላ የረከሰ ነገር ነው። አትነካ። ጥለን እንደኔ ጥለ ነው የምትወጣው። እንደኔ ጥለሽ ነው የምትወጪው። የረከሰ ነው። አትንኩ ይላል። ሁሉንም የሚገዛ ጌታ እኔም እቀበላችኋለሁ፣ ለናንተም አባት ሆናለሁ፣ እናንተም ለኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላል። እግዚአብሔር ለልጅነት ጠርቷል። አሁን ወልደ ማርያም ስማ ወልደ ማርያም ስሚ፣ እህተ ማርያም፣ እህተ ገብርኤል፣ ወልደ ገብርኤል፣ ወለተ ገብርኤል ምትባይ የፍጡር ልጅ ለመሆን አልተጠራሽም። ቢመርህም ቢጣፍጥህም እውነቱ ይሄ ነው። የእግዚአብሔር ልጆች የመሆንን ስልጣን ክርስቶስ ኢየሱስን በመቀበል ታገኘዋለህ እንጂ የገብርኤል ባሪያ የማርያም ባሪያ እየተባልክ የፍጡር ለዘማሪ እየዘመርክ ለፍጡር እያጎበደድክ እንድትኖር አልተጠራህም። ሃሌሉያ። እኔ በኮንፊደንስ ነው ምነግርህ፣ እውነቴን ነው ምነግርህ በኮንፊደንስ። ለየው አንተ እግዚአብሔር አይኔን ሲያበራ ለየውት እኮ በቃ ለየውት። የኔ ጌታ ስሙ ይባረክ። ከዛ ምን ብዬ ዘመርኩ ይመሰል? የተረዱኝ አይመስለኝም። ኦርቶዶክሳውያን መስማት አለባችሁ። መዝሙሮቻችንን ስሙ። ዝም ብሎ ማፍጠጥ ዋጋ የለውም፣ ምንም ዋጋ የለው። አታፍጥጥ፣ አንብብ፣ የእግዚአብሔርን ቃል ስማ። ማፍጠጥ እኮ ማንበብ አይደለም። ቄሱ ያነብልኛል እያልክ እስከ መቼ? ቄሶቹ ካነበቡልኝ ይበቃኛል እያልክ እስከ መቼ? የከበረውን ነገር መለየት አቅቶ ከተዋረደው እንዲሁ ነጠላ ለብሰ ስትወዛወዝ ለምን ዘመንን ትፈጀዋል? ከበሮ ተሸክመ ስትደበድብ ለምን ዘመንን ትፈጀዋል? አንዴ ነው እኮ የሚኖረው እዚህ ዓለም ላይ። አይኔ በርቶ ስመሰክር ሳሸበሽብ ለስሙ ክብር ሲያሳድዱኝ ከምኩራባቸው ላልመለስ ወጣሁላቸው። ከደጅ ሆኖ አቀፈኝ ጌታ ኢየሱስ የኔ ባለውለታ። ቢገፉትም ከገዛ ቤቱ የኢየሱስ ነው ሰማይ መሬቱ። ሌላው ውሃ ያነሳም ላልሞተልኝ እኔ አልገዛም። በርቶላችሁ የምትኖሩ ከኔ ጋራ ስሙን አክብሩ። ሃሌሉያ። ከኔ ጋራ የእግዚአብሔርን ስም እንድታከብር ነው። አንድ ነገር ብቻ ይናውቃለሁ የሚለው መዝሙር የተዘመረው ለዚህ መልእክት ነው። እና እዚህ ላይ ያለውን አንድ ግጥም ግን ላንብብልህ እንዲገባ። መዝሙሩን ስሙት። አንድ ነገር ብቻ ይህንን አውቃለሁ የሚለው መዝሙር ስንተኛው ትራክ መሰለ? አዲሱ አልበም ላይ ሰባተኛው ትራክ ማለት ነው። አሁን ናና ኢየሱስ ብቻ የወጣ ለማስመሰል የሚቃዥ አለ። ወጋው 13 ትራክ ያለው አልበም ነው የሰራሁት አሁን ከዓመት በፊት። ናና ኢየሱስ አማላጄ አሁን በቅርብ ነው የተሰሩት። አማላጄ ወርም ገና አልሞላውም። ናና ኢየሱስ ከ5 ወር በፊት የተሰራ ነው። ከአንድ ዓመት በፊት እኔ ጥልቅ የሆነ የመጽሐፍ ቅዱስ መረዳት ያላቸው መዝሙሮች ሰርቻለሁ። ወጋው የምቀኛ መንፈስ ወጋው። ስራ ያልተሰራ ለማስመሰል፣ ወንጌል ያልተዘመረ ለማስመሰል የሚወጣ ሐሜተኛና ጠንቋይ በጌታ በኢየሱስ ስም ስራችሁ ይፍረስ። እግዚአብሔር ማስተዋልን እንዲሰጣችሁ እንጸልያለን። ምን ይላል እዛ ላይ? አይኖቼ ሲበሩ መጀመሪያ ያየሁት የኢየሱስን ፊት ነው የተመለከትኩት። አይኖቼ በአይኑ ላይ ካረፉ ጀምሮ ወዳደቀልኝ። ዳግም ላይ ከደን ተገልጦልኝ ቃሉ ለሌሎችም ተርፏል የክብር ወንጌሉ። አቅራዲያቦስ ሃሌሉያ። አጥርቼ ማየቴን በጣም ወድጃለሁ። ይኸውልህ የከበረውን ከተዋረደው የምትለየው አይን ሲበራ ነው። ይኸው አጥርቼ ማየቴን በጣም ወድጃለሁ፣ ፈጣሪና ፍጡር መለየት ችያለሁ። አሁን እንደ ድሮ አልደናበርም፣ አላፊ አግዳሚውን ስለምን አልኖርም።
ያለፈውን የሚመጣውን እየለመንኳን ደጅ ላይ ቁጭ ብሎ ሲለምን የነበረው ከሰው ገንዘብ አላፊ አግዳሚውን አልነበር? አሁን ደግሞ የሞተ ሰው ከመቃብር እየጠሩ እከሌ እርዳኝ ከሊት እርዳኝ ከሚል ማህበረሰብና አስተሳሰብ እግዚአብሔር አወጣኝ። እንዴ ራሱን ያላተረፈ ሰውዬ እንዴት ሊያተርፍ? ራሱን ያላተረፈ ሰውዬ እንዴት ሊያተርፍ? ኖሞር መደናበር፣ ኖሞር መደናበር። አሁን እንደ ድሮ አልደናበርም፣ አላፊ አግዳሚውን ስለምን አልኖርም። ስለዚህ ለይቻለሁ ማለት። ከዛስ ምን ይላል? አይኔን ያበራልኝ ያዳነኝ እሱ ነው፣ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እሰግድለታለሁ ይገባዋልና የጨለማን ስልጣን ገፎልኛልና። ክብር ለኢየሱስ ይሁን። የመጨረሻው ስንኝ ላይ በጦፈ ግርግር ድምጼን የሰማኝ ና ወደኔ ያለኝ ሳላየው ያየኝ እጆቼን ጭኖብኝ አይኖቼን አበራ ወደፊት ሂድ አለኝ ለወንጌሉ ሥራ። ኃጢአተኛ ቢሉት በክፉ ልባቸው እችኛው የመጨረሻው ስንኝ ስመሰክር አይኔን እንዳበራ የሚለው መዝሙር ኦርቶዶክስ ውስጥ ሆኜ ለክርስቶስ እየዘመርኩ ደግሞ ያልበራልኝ ጊዜ ስለነበር ለማርያምም እየቀላቀልኩ ለፍጡር እየቀላቀልኩ የዘመርኩበት ዘመን ላይ ስመሰክር አይኔን እንዳበራ ከለከሉኝ ስሙን እንዳልጠራ የሚለው መዝሙር ላይ የተጠቀምኳትን ቃል የዛ ተከታይ ክፍል ስለሆነ ነው ያገናኘሁት። ኃጢአተኛ ቢሉት በክፉ ልባቸው ክብሩን ባይቀበል ጎዶሎ እምነታቸው፣ ለኔ ግን አምላክ ነው ፈዋሽ መድኃኒት ጨለማ ማይረታው የሌሊት መብራት። ውይ ሃሌሉያ! ጠላት ማይቋቋመውን ጥበብና አንደበት እግዚአብሔር ሰጥቶኛል። ምስጋና ለጌታ ይሁን። ሃሌሉያ! ስለዚህ የከበረውን ከተዋረደው እንድትለይ ጥሪ ያደርግልሃለሁና ወንጌል ተማር ስማ። ክርስቶስ ከቤልሆር ጋር ምንም ህብረት የለውም። እና ምን አደረጉ? ታቦት የሚል ሲያጡ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ ያለውን ቃል ታቦት የሚል አስገቡበት ማለት ነው። አዋርደዋለሁ፣ እንደዚህ ያወጣ ያሰትን መንፈስ እወጋዋለሁ። ውርደቱን ይከናነባል። የእግዚአብሔርን ቃል ሲቀይር ቅንጣት ታህል ካልተሰማው እግዚአብሔርን ማይፈራ ከሆነ እኔ ካባውንና ቆቡን እየፈራው አልምረውም። ሲነኩን እንደውም ይብስብናል። እንደውም ባትነኩን ነው የሚሻለው። እግዚአብሔር ምስክሬ ነው። እኔማ ሲነካኩኝ የባሰ የድመት አይኑት ሚጥሚጣ ሲጨመር የባሰ ታያለች አሉ። የባሰ በስድብ የሚቆም ነገር ያለ መስሎ ስትቸገር አትኑር። እንደውም ስትጀምር እጥፍ አደርገዋለሁ፣ ስትቀጥል 10 እጥፍ አደርገዋለሁ። ወንጌል በኃይልና በስልጣን ነው የሚነገረው። በቃ የጸደቅኩት በክርስቶስ ኢየሱስ አምኜ ነው። ጸድቅ ያለው እኔ እግዚአብሔር ልጅ ነኝ። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! 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 የእግዚአብሔር ልጅ ነኝ። ለይቻለሁ፣ የከበረውን ከተዋረደው ለይቻለሁ። ለተቅማጥ ክርክር ትወጣለህ ስል እኔ እኮ ዲያቆን ሆኜ ቄስም ሆኜ ይሸክከኛል ይሄ ነገር፣ በቃ ይሸክከኛል። አቤት ተቅማጥ አለወጡ በግዕዙ ህማመ ብድብድ ይለዋል አለ። እሺ አትለኝም? ህማመ ብድብድ ማለት ብድብድ ማለት የሚያርበደብድ በሽታ ማለት ነው። አልሸሹም ዞር አሉ እኮ ነው። በዛ ገዳም ውስጥ በተቅማጥ በሽታ የሚሞት ሰው ሰማዕት ተብሎ ይቆጠርለታል። አትለኝም? መንግስተ ሰማያት ይወርሳል። ይሄንን ከእግዚአብሔር ቃል ጠቅሶ ሊያብራራ ይፈልጋል ማለት ነው። ከከበረው መጽሐፍ ሊጠቅስ ይፈልጋል። ለተዋረደ ሲናገሩት እንኳን ለሚቀፍ፣ ለሚዘገንን፣ ለሚሸት ለተቅማጥ ጥብቅና የሚቆሙ ናቸው እነዚህ። ስለዚህ ተቅማጥንና የኢየሱስን ደም መለየት ካልቻልክ እዛው ነው የምትበሰብሰው ማለት ነው። እዛው
አንተ የኢየሱስን ደም እንዴት ነው? ቆይ በምን አይነት አንጎል ነው ሰው የሚያስበው? በክርስቶስ ኢየሱስ ምንድን ነው? ለይ እንጂ ተቅማጥና ደም መለየት አቃተ። ሊያውም አዲሱ ኪዳን የቆመበትን የኢየሱስን ደም ከክርፋት ጋር የሚያነጻጽር ሃይማኖት ነው፣ መጽሐፍ ነው። ይሄን ከመጽሐፍ ቅዱስ ጋር እኩል ገልጠው ፑልፒት ላይ ዘርግተው ያነቡታል ማለት ነው። ልክ እንዳንተ በተቅማጥ በሽታ የሚሞቱትን እንደ ሰማዕታት ደም አድርጌ ቆጥርልሃለሁ። አቤት መድኃኔ ዓለም እግዚአብሔር ምሕረት ያድርግላችሁ። በእውነት አይናችሁ ይገለጥ፣ አይናችሁ ይገለጥ። ይሄንን ይዘው ነው ደግሞ ለክርክር የሚወጡት። መጥቆራ እንግዲህ ከዚህ በፊት አቅርቤዋለሁ። ወደ መጥቆራ ይጸልያሉ። ድግምቱ፣ አስማቱ፣ ሟርቱ ያለው የት ነው? የትም። የከበረውን ከተዋረደው ላይ ታምረ ማርያም ለምሳሌ የተዋረደ መጽሐፍ ታምረ ማርያም የተዋረደ መጽሐፍ፣ ማርያምን የሚያዋርድ ማርያምን አንተ ማርያም የነፍሰ ገዳይ ተባባሪ ሆና በላዔሰብ የሚባለውን ሰው 78 ሰዎችን ስጋቸውን እየበላ ደማቸውን እየጠጣ ገሎ የጨረሰ በላዔሰብ ማለት ሰው በላ ማለት ነው። ሰው በላ ማለት ይህን ሰውዬ ልታድን ክርክር ከእግዚአብሔር ጋር ገጠመች ይልሃል ታምረ ማርያም። ክርክር ገጠመች ማርያም። ይሄ ክብረ ነክ አይደል? ለማርያም እንኳን ይመጥናል ወይ? ይሄ ክፈትና ጆሮውን ስማ፣ ክፈትና ስማ። ለማርያም እንኳን ይመጥናል ይሄ? ለእግዚአብሔር ይሄ ይመጥናል? ሞተና አሁን ይሄንን ነው እኮ ይሄን ስንናገር እኮ ነው ደማቸው ሚንተከተከው። አታጠፋውም እንዴት አለ? ታርመው እስካልታረመ ድረስ ጆሮ እስኪደነዝዝ ድረስ እነግርሃለሁ፣ ደጋግሜ እነግርሃለሁ። ማጽዳት አለበት። ከምድራችን ላይ የመርገም መወገድ አለበት። ከህዝባችን ጆሮ መጠረግ አለበት። የኢትዮጵያን ምድር በረከት ያስቀመ የአጋንንት ድግምትና አሰራር መጠረግ አለበት። በቃ እውነታው እና ማርያም ሰውዬ ሞተና ነፍሱ ወደ ሰማይ ሄደች አለ። እሺ አትለኝ? በላዔሰብ ሰማይ ላይ ተከሰተ። ማርያም መጣች። ይሄ ነፍስማ በስሜ ውሃ አጠጥቷል እና መሞት የለበት ወይም ሲኦል መውረድ የለበትም ብላ በደንብ ታጥቃ መከራከር ጀመረች ይላል። ማን ነው ይህን የሚለው? ታምረ ማርያም ዘራ ያዕቆብ የሚባለው መነኩሴና ንጉሥ ነኝ ብሎ በኢትዮጵያ ላይ የነገሰው እሱ የጻፈው አዮ እና በምድር ሳለ አንድ ርቦት አንድ ሰው ሊበላ መጣ ይላል ታሪኩ ላይ ስታነቡ። ሊበላ መጣና ሲያየው ቁስለኛ ነው ሰውየው፣ በቁስል የተመታ እና ዘጋው አፒታይቱ ምናምን የሰውየው አፒታይት ተዘጋ። ለምን? ቁስለኛ ነው ሰውየው፣ በቁስል የተመታ። ከዛ በኋላ ይህንን ሳልበላም ብሎ ሊሄድ ሲል ውሃ ለምነው ይላል። ውሃ ሲለምነው በእግዚአብሔር ሲለው አልሰማም ብሎት ሄደ። በእግዚአብሔር ሲለው ሰማይና ምድር በፈጠረ በእግዚአብሔር ሲለው አልሰማም ማለት። በማርያም አለው። ቀጥሎ በማርያም ሲለው እቺን ስም ድሮ ሰምቻታለሁ አላለ? እቺ ስም ጥሩ ስም ናት፣ ቆይ በዚች ስምማ ልስጥ ብሎ ለዚያ ያሳምረው። የተዋረደ ማለት ይሄ የእግዚአብሔርን ስም እንዲንቅ ሰው፣ ከእግዚአብሔር ስም በላይ ጨካኝ ሰዎች እንኳን የሚገዙት ለማርያም ስም ነው የሚል ሚኒንግ ያለው ሰዎች ከእግዚአብሔር ስም በላይ የማርያምን ስም እንዲያከብሩና እንዲፈሩ የሚያደርግ አደገኛ የአጋንንት ሴራ የተዋረደ መጽሐፍ ነው። ምልለዛ አዮ የተዋረደ መጽሐፍ የእግዚአብሔርን ክብር ሚነካ ክብረ ነክ የሆነ
ክብረ ነክ የሆነ መጽሐፍ። ከዛ መጣና ጥርኝ ውሃ አፈሰሰለት በእጁ። ከዛ ያችን ታሪክ ማርያም አይታለች ማርያም አይታለች አለ። እሺ ከዛ በቃ ተከራከረች በሰማይ ሞቶ ሰውየው ሲሄድ ይሄማ አይሞትም በኔ ስም ጥርኝ ውሃ ጠጥቷል ብላ ተከራከረች። ይሁን የተዋረደ ማርያም ለነፍሰ ገዳይ አትቆምም። ባይዘው ምንም ታምር ከጽድቅ ጋር ነው ማርያም የምትስማማ፣ ከኃጢአተኛ ጋር አትስማማ። ሲጀመር ሰውየው በጥርኝ ውሃ የእግዚአብሔር መንግስት የሚገባበት ምንም አይነት አሰራር የለም። በወልድ ያመነ የዘላለም ህይወት አለው ይላል። በግዕዝ ልበልልህ ዘየአምን በወልድ ቦ ህይወት ዘላለም። በወልድ ያመነ የዘላለም ህይወት አለው። በወልድ ያላመነ ይፈረድበታል። በልጁ ያላመነ በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል መጽሐፍ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እና 17 ስታነቡ፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 33 ላይ ስታነቡ ሲጀመር በማርያም ምልጃ የሚገባበት የእግዚአብሔር መንግስት የለም። በጥርኝ ውሃ በተቅማጥ በቆሎና በዳቦ እንኳን የእግዚአብሔር መንግስት ውስጥ የደና ሀብታም ግቢ ውስጥ አትገባ። ቁርጥህን ነው ምነግርህ። ድሮም ስነግርህ የኖርኩት እንደዚሁ ነው። በቃ ከዛ ምን አደረገች ይልልሃል? ይመዘንልኝ አለች። ወፍጮ ቤት አደረገው እኮ ወፍጮ ቤት አደረገው። በቃ ይመዘንልኝ። ምኑ ይመዘንልሽ? እንትኑ ይሄ 78ቱ ሰዎች ነፍሳቸው በአንድ ሚዛን ጥርኟ ውሃ በአንዱ ሚዛን ትደረግና ማን ሚዛን እንደሚደፋ ይታይልኝ አለች ማርያም። አቤት 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 ውርደት! አቤት ውርደት! ቄስ ጠምጥሞ ይሄን ያወራል ቆሞ። የበላዔ ሰብ እመቤት ይላል ሞቶ፣ የሰው በላ እመቤት ማለት ነው። ከዛ ሳትለኝ ቀስ ብላ እግዚአብሔርን ሸውዳል ማርያም። ከሌባ ጋር ተባብራ ከነፍሰ ገዳይ ጋር ተባብራ ቀስ ብላ ጥላዋን በዚህ በኩል ያለው ጥርኙ ውሃ ላይ ጥላዋን ጣለችበት። ሉክ ሰማይ ላይ የዱርዬ ስራ ማለት ነው። እዚህ የለመደውን የሙስና እዚህ የለመደውን የፖለቲካ የተጨማለቀ የቤቱን አሰራር ሰማይ ወሰደው። የተጨማለቀው የለመደው የጉቦ አለ የሚጽፈው የሚኖረውን ገብቶ የሚኖረውን ከዛ ምን አለ ጣለችበት ጥላዋን። ጥላዋን ስትጥልበት ያ ጥርኙ ውሃ አመዘነ። 78 ነፍስ እልም አለ በለ። ይሄው ያፈረሰው ነው። አሁን ሰውየው መንግስተ ሰማይ ገባ ይልሃል መጨረሻ ላይ። መንግስተ ሰማይ ገባ ይልሃል መጨረሻ ላይ። እነዚህን ነው እንግዲህ በቃ እነዚህ መጽሐፍት አይነኩም እየተባለ በቃ አንቧ ከረዮ የሚባለው ለዚህ ነው። ያጋንን ትምህርት ማለት ይሄ ክብር ይነካል፣ የእግዚአብሔርን ክብር ይነካል፣ የእግዚአብሔርን ችሎት ክብር ይነካል፣ የመንግስቱን አሰራር ይነካል፣ የተጻፈውን እውነት ይነካል። እንደዚህ አይነት የተዋረዱ መጽሐፍት ገድላት፣ ታምራት፣ ድርሳናት የሚባሉ ይሄንን ለይ፣ የከበረውን ከተዋረደው ለይ፣ ጣዖትን ከታቦት ለይ። ታቦት አንድ ነው በመጽሐፍ ቅዱስ የምናውቀው፣ በሙሴ ዘመን የነበረ እሱም አብቅቷል። አሁን የተዋረደ እንጨት ነው ያለው። ለይተናል የእግዚአብሔርን ቃል በቃ በራል። ሲበራል አትንበረበርም፣ ልኩን ነው የምትነግረው። በቃ አትፈራ። ስለዚህ የከበረውን የእግዚአብሔርን ቃል ከተዋረዱት መጻሕፍት መለየት፣ ተቅማጥን ከክርስቶስ ደም ጋር ከሚያነጻጽሩ በጥላና በጃንጥላ በጥርኝ ውሃ የእግዚአብሔር መንግስት ውስጥ ይገባል በቆሎ በዳቦ እያለ ከሚያሟርት ሟርት ለይ። አንብብ፣ የእግዚአብሔርን ቃል አጥና። የሚጠቅምህን ነው ምነግር። ብዙዎች እያመለጡ ነው፣ በጣም ብዙዎች። እና ይሄ የከበረውን ከተዋረደው መለየት የተሻለውን ወደ መምረጥ ያመጣሃል። this is the point. listen brother, listen። ይጠቅመሃል። የከበረውን ከተዋረደው ስትለይ
የህይወት ምርጫ ይስተካከላል። ይኸውላችሁ ምረጡ የሚል ቃል አለ እዚህ መጽሐፈ ኢያሱ ምዕራፍ 24 ቁጥር 15 መጽሐፈ ኢያሱ ምዕራፍ 24 ቁጥር 15 እግዚአብሔርንም ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። እኔ ማርያምን አላመልክም ከዚህ በኋላ። እኔ ሚካኤልን ገብርኤልን አላመልክም ከዚህ በኋላ። ፍጡራን ሞቱ፣ ተቆረጡ፣ ፈረጡ ምትላቸውን በሙሉ አልከተልም፣ አላመልክም። እኔ ማመልከው አንዱን አምላክ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ፣ አልቀላቅልም። ለምን? የከበረውን ከተዋረደው ለይቻለሁ። የምታመልኩትን ዛሬ ምረጡ። የከበረውን ከተዋረደው ስትለይ የምታመልከው ማንን እንደሆነ ትመርጣል። አምልኮ በምን ይገለጣል? በስግደት ይገለጣል። አንደኛ በስግደት ይገለጣል። እናንተ የምትሰግዱላቸው ስዕል የተሳለላቸው፣ ቅርጽ የተቀረጸላቸው፣ ታቦት የተቀረጸላቸው ወይም ደግሞ ታቦት የሚባል እንጨት የተቀረጸላቸው፣ መቅደስ የታነጸላቸውን እነዚህን ነው የሚሰገደው። እዛ ቤት ለማን እንደሆነ ይታወቃል። ለእግዚአብሔር እንዳትለኝ። አለየህም ማለት ፍጡርንና ፈጣሪን አለየህም። የጸጋ የቅምጥል የምን የሚባል ስግደት የለም። ስግደት አንድ ነው። እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደት፣ አንዲት ስግደት። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ። አንዲት ናት ስግደት። ከዛ በኋላ ያለውን ቆርጠጣለሁ። ለመስቀልም እሰግዳለሁ ይላል ቀጥሎ። አያበቃ። ለማርያምም እሰግዳለሁ። እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ፣ ሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ። በግዕዙ ለእሉ ክልኤቱ ፍጡራን፣ ለነዚህ ለሁለት ፍጡራን ፈጣሪ ስብሃት ይደልዎሙ፣ የፈጣሪ ምስጋና ይገባቸዋል። አሁን ለመስቀል አደባባይ ላይ ወጥተው ከሚሉት ዜማ መካከል ይሄ አንዱ ነው። ለእሉ ክልኤቱ ፍጡራን ፈጣሪ ስብሐት ይደልዎሙ እስመ ታረዩ በክብሮሙ ይእዜኒ